ዓለም በውሸት ጫጫታና በገንዘብ ግርግር ስትታወር እውነት ድምጿን አታጠፋም። ይልቁንም አንድ አስተዋይ ልብ እስኪሰማት ድረስ በዝምታ ትጠብቃለች። በአንድ ቢሊኒየር የቅንጦት ሰገነት ላይ ሀያላን ሰዎች በስስት ታውረው ሊሸውዱ ሲሉ ታሪኩን የቀየረው ግን የጥበብ ሰዎች ምክር ሳይሆን የአንዲት ትንሽ ሕፃን ልጅ ንጹሕ እይታ ነበር። አንዳንድ ጊዜ ትልቁ ሀብት በባንክ የተቀመጠ ገንዘብ ሳይሆን ከአያት የተወረሰ ትንሽ ማስታወሻ ደብተርና ለእውነት የመቆም ድፍረት እንደሆነ የምናይበት የውሸት ምሽግ በአንዲት ትንሽ ነጥብ ምክንያት ሲናድ የምንታዘብበትን ይህንን ድንቅ ታሪክ አብረን እንከታተል። ወደ ዛሬው አስደናቂ ታሪክ ከመግባታችን በፊት አንድ ጥያቄ ልጠይቃችሁ። ይህንን ቪዲዮ አሁን የት ሆናችሁ ነው የምታዩት? ከከባድ የሥራ ውሎ በኋላ ቤት ገብታችሁ እያረፋችሁ ወይስ መኪና እየነዳችሁ ምናልባትም ብቻችሁን ወይም ከቤተሰቦቻችሁ ጋር ሆናችሁ ራት እየተመገባችሁ ይሆን? የትም ሁኑ የት ያላችሁበትን ሁኔታ በኮሜንት መስጫው ላይ ከሥራ መልስ ነኝ፣ ትራፊክ ላይ ነኝ ወይም ራት እየበላሁ ነው በማለት አሳውቁኝ። እያንዳንዱን ኮሜንታችሁን በደስታ አነባለሁ። ከስክሪኑ ማዶ ሆናችሁ የምትከታተሉኝን እናንተን ማወቅ ለኔ ትልቅ ደስታ ነው። አሁን ተመቻችታችሁ ተቀመጡ፣ ምክንያቱም የዛሬው ታሪክ በፍጹም ከአእምሯችሁ የማይጠፋ ነው። በአንዲት አረፍተ ነገር ብቻ አንዲት የ10 ዓመት ሕፃን የ250 ሚሊዮን ዶላር ማጭበርበርን በቅጽበት አስቆመች። ከከተማው በላይ ከፍ ብሎ በሚገኝ የቅንጦት ሰገነት ላይ አንድ ባለጸጋ ሼህ የሩብ ቢሊዮን ዶላር ዋጋ ያለውን ውል ለመፈረም ተዘጋጅቷል። አማካሪዎቹ በታሪክና በሀብት ተስፋ ተደንቀው ወደ እርሱ ተጠጉ። በፊቱ ያለው ሰነድ በጥንታዊ አረበኛ የተጻፈና የታሸገ የተቀደሰ ቅርስ ይመስላል። ነገር ግን በክፍሉ ጥግ ላይ ማንም ትኩረት ያልሰጣት የአገልጋይዋ ልጅ የ10 ዓመቷ ኤቫ የታላቅ አያቷን ያረጀ ማስታወሻ ደብተር እንደታቀፈች ቆማለች። መታየት አልነበረባትም። ሆኖም የሸሁ ብዕር በውሉ ላይ ሲያንዣብብ ኤቫ ማንም ያላየውን ነገር አየች። እውነተኛ የታሪክ ተመራማሪ ብቻ ሊረዳው የሚችል ስህተት። በመጨረሻም እንከን በሌለው አረበኛ ስትናገር ክፍሉ በሙሉ ደነገጠ። ይህ ሐሰተኛ ነው አለች። የእርሷ ትናንሽ እጆች የሚያውቁት የአሮጌ መጽሐፍትን ስሜት እንጂ የተወለወለ ብርን አልነበረም። የ10 ዓመቷ ኤቫ በግዙፎቹ መካከል እንደ መንፈስ በዝምታ ጥግ ላይ ቆማለች። እናቷ እንዳትታይ ነግራታለች። እርሷም የተቻላትን ያህል እየሞከረች ነበር። ይህ የቅንጦት ሰገነት እንደሌላ ዓለም ነበር። እንደ መስተዋት ግንብ በደመና ውስጥ የተንጠለጠለ ይመስላል። ከታች ያሉት መንገዶች በቢጫ ታክሲዎችና በተቻኮሉ ሕይወቶች የተሞሉ ነበሩ። እዚህ ላይ ግን አየሩ ጸጥ ያለ የሎሚ ፖሊሽና የውድ ሌዘር ጠረን ይሸታል። የኤቫ እናት ሄለን በለመደችው ዝምታ በክፍሉ ውስጥ ትንቀሳቀሳለች። ከአንድ ሳምንት ግሮሰሪያቸው በላይ ዋጋ ያላቸውን የውሃ ጠርሙሶች እየቀዳች ብርጭቆዎቹን ትሞላለች። ፊቷ የትህትና ጭንብል ቢመስልም ኤቫ ግን በዓይኖቿ ውስጥ ያለውን ጭንቀት ማየት ትችላለች። የሄለን እጆች ሁልጊዜ ጽኑ ቢሆኑም በእብነ በረድ ጠረጴዛው ላይ ማስቀመጫ ስታስቀምጥ በትንሹ ይንቀጠቀጡ ነበር። ኤቫ በቆዳ የተለበጠ ያረጀ መጽሐፍ በድረቷ ላይ ያቅፋለች። ገጾቹ በታላቅ አያቷ በሚያምር የጽሕፈት ስልት ተሞልተዋል። በዚህ ቀዝቃዛ መስተዋትና ደረጃዎች በሞሉበት ቦታ ላይ ብቸኛ መጽናኛዋ እርሱ ነው። የራሷ ልብስ ቀላል ተደጋግሞ በመታጠቡ የለመለመ ሰማያዊ ቀሚስ ነበር። ጸጉሯ በቀላል ሪባን ወደ ኋላ ታስሯል። የዚህ ቦታ እንዳልሆነች ታውቃለች። በክፍሉ ውስጥ ያሉት ሌሎች ሰዎችም ይህንን እንድታውቅ አድርገዋታል። እነርሱ ከመኪና ዋጋ በላይ የሚገመት የለበሱ ወንዶች ነበሩ። ጫማዎቻቸው ይለሰልሳሉ። ሰዓቶቻቸው በክፍሉ መብራት ስር ይንጸባረቃሉ። ኤቫ ልትቆጥራቸው የማይችሉ ብዙ ዜሮዎች ስላሏቸው ቁጥሮች በዝቅተኛ ድምፅ ይነጋገራሉ። አስተናጋጃቸው ሼህ ታሪክ አልጀሚል ነበሩ። የተከረከመ ግራጫ ጢምና ጥልቅ ሐዘን የሚታይባቸው አይኖች ያሉት አዛውንት ናቸው። በትልቅ የቆዳ ወንበር ላይ ተቀምጠው የከተማውን ሰማይ ጠቀስ ሕንፃዎች ይመለከታሉ። አንድም ጊዜ አልሳቁም። በአማካሪዎች ተከበው ቢሆንም ብቸኛ ይመስላሉ። ክብር የሚያዝ ሰው ቢሆኑም ዛሬ ግን ከባድ ሸክም የተሸከሙ ይመስላሉ። ለስብሰባው ምክንያት የሆነው ሰው ብዙም ሳይቆይ በበሩ በኩል ገባ። ስሙ ሚስተር አሊስቴር ፊንች ይባላል። እርሱ የብር ፀጉር ያለው ረጅም መልከ መልካምና እውነተኛ የማይመስል ብሩህ ፈገግታ ያለው ሰው ነው። የሚያብረቀርቅ የቆዳ ቦርሳ ይዞ በክፍሉ ውስጥ እንደ ባለቤትነት ስሜት ይንቀሳቀሳል። ሸሁን በጥልቅና በራስ መተማመን ድምፅ ሰላምታ ሰጠ። ነገር ግን አይኖቹ በሄለንና በኤቫ ላይ ሲያርፉ ፈገግታው ጠበብ አለ። ወደ ቁጣና ደስ የማያሰኝ ነገር ተለወጠ። ታሪክ ጓደኛዬ በማለት ሚስተር ፊንች እንደ ሐር ለስላሳ በሆነ ድምፅ ንግግር ጀመረ። ዝግጅቶቹ በሙሉ መጠናቀቃቸውን ተስፋ አደርጋለሁ። ወደ ሄለን ሳይመለከት በእጁ ምልክት እያሳየ እና ትኩረትን የሚከፋፈሉ ነገሮችን ቀንሰዋል ብዬ አስባለሁ አለ። የሄለን ጀርባ ቀጥ አለ።
ትንሽ ብዙም የማይታይ እሽታ በመስጠት የሚስተር ፊንችን ኮት ለመቀበል ተንቀሳቀሰች። ኤቫ ጥላው ሙሉ በሙሉ እንዲወጣት እየተመኘች ወደ ጥጉ ተጠጋች። የሸሁ እይታ ለአፍታ ወደ ኤቫ ተወረወረ። በአይኖቻቸው ውስጥ ምንም አይነት ክፋት አልነበረም፣ ጥልቅ ድካም እንጂ። የእንግዳቸውን ብልግና ለማረም በጣም የደከሙ ይመስላሉ። ሁሉም ነገር ዝግጁ ነው አሊስቴር አሉ ሸሁ በዝቅተኛ ድምፅ። እንቀጥል። ወንዶቹ በትልቅ የማሆገኒ ጠረጴዛ ዙሪያ ተሰበሰቡ። ሄለን ዝምተኛ ስራዋን በመቀጠል ቡና እየቀዳች፣ እንቅስቃሴዋ ቀልጣፋና ጥንቁቅ ነበር። ኤቫ እናቷን እያየች ልቧ ታመመ። የኤቫ አባት ከሞተ ጀምሮ ሄለን 2 ስራ ትሰራ ነበር። እጆቿ የተሰነጣጠቁና ፊቷን ብዙ ጊዜ በድካም የተሞላ ነበር። ይህን ሁሉ የምታደርገው ለኤቫ ሲሆን መጠለያና ምግብ ለማቅረብ ነው። ኤቫ የተሻለ ህይወት እንዲኖራት ስትል እንደ ሚስተር ፊንች ያሉ ወንዶችን ዝቅ የሚያደርግ እይታና ንቅዘት ትታገሳለች። በጠረጴዛው ላይ ከነበሩት ወንዶች አንዱ የሚስተር ፊንች ወጣት ረዳት አሽሟጠጠ። ወደ ባልደረባው ጠጋ ብሎ ኤቫ በምትሰማው ድምፅ እንዲህ ሲል አንሾካሾከ። ታምናለህ? እንዲህ ያለ ቦታ ህፃን ይዞ መምጣት? አንዳንዶች ምንም አይነት ስርዓት የላቸው። ጓደኛው እየሳቀ መለሰ። ምናልባት ሞግዚት መቅጠር አቅቷት ይሆናል። በዚህ ዘመን ማንን እያገቡ እንደሚያስገቡ ያሳዝናል። ቃላቶቹ እንደ ትናንሽ ሹል ድንጋዮች ነበሩ። የኤቫ ቁንጆች በህፍረት ረመጥ መሰሉ። ሮጣ እናቷ መጠቅለያ ውስጥ ለመደበቅ ብትመኝም ባለችበት ረጋ አለች። በዚያ ዕለት ጠዋት በማስታወሻ ደብተሩ ላይ ያነበበችውን የታላቅ አያቷን ቃላት አስታወሰች። ክብር ማለት ምሽግ ነው ትንሿ ኮከብ። የትናንሽ ሰዎች ቃላት ግንቡን እንዲያፈርሱት አትፍቀጅ። ስለዚህ ቀና ብላ ቆመች። አገጯን ከፍ አደረገች። ጣቶቿን በመጽሐፉ ላይ ያሉትን የደበዘዙ የወርቅ ቀለማት ይዳስሱ ነበር። ስብሰባው ተጀመረ። ሚስተር ፊንች የቆዳ ቦርሳውን በኩራት ከፈተ። ስለ ኢንቨስትመንት፣ ስለ ታሪካዊ አጋጣሚዎችና ለትውልድ ስለሚተርፍ ትርፍ ተናገረ። ድምፁ የሚማርክ ነበር። በቃላቱ የበረሃ አሸዋ ወደ ወርቅ ሲቀየር፣ ጥንታዊ መሬቶችም አዲስ ሀብት ሲያፈልቁ የሚያሳይ ስዕል ሳለ። በጠረጴዛው ዙሪያ ያሉት ወንዶች በስስት አይኖቻቸው እየበረገጉ ወደ እርሱ ተጠቁ። ያ የደከመው ሸህ እንኳ ቀና ብሎ ተቀመጠ። በአይኖቹም ውስጥ የተስፋ ብልጭታ ታየ። ከዚያም የዝግጅቱ ዋና ማሳያ ቀረበ። ሚስተር ፊንች አንድ ረጅም ሲሊንደር መሰል መያዣ አወጣ። ልክ እንደተቀደሰ ቅርስ እጅግ በጥንቃቄ ያዘው። ክቡራን አለ ድምፁን ለየት ባለ ሁኔታ ዝቅ አድርጎ፣ ይህ የጋራ የወደፊት ሕይወታችን ቁልፍ ነው። መያዣውን ከፈተና ነጭ ጓንት ተጠቅሞ ረጅም ቢጫ የሆነ አሮጌ ብርቅዬ ወረቀት ወይም ብራና ዘረጋ። በውስጡም እጅግ በሚያምርና ውስብስብ በሆነ የአረብኛ ስነ ጽሑፍ ወይም ካሊግራፊ የተሞላ ነበር። በግርጌው ላይ በአሮጌው ሰነድ ላይ ጎልቶ የሚታይ ጥቁር ቀይ የስም ማህተም ነበረው። ይህ ዋናው የመሬት ባለቤትነት ሰነድ ነው ሲል ሚስተር ፊንች አወጀ። በተከበሩት አስተናጋጃችን ሼህ ታሪክ አባቶች የተሰጠ ይህ ሰነድ የአሎራ ሳይንስንና በስሩ ያለውን የማዕድን መብት በሙሉ ያለምንም አከራካሪነት ባለቤት ያደርጋል። በትንሹ ሲገመት $250 ሚሊዮን የሚያወጣ ያልተነካ ሀብት ነው። በክፍሉ ውስጥ ያሉ ሰዎች በሙሉ በድንጋጤ ትንፋሻቸውን ዋጡ። ወንዶቹ ሰነዱን በአክብሮት ተመለከቱት። ሸውም ወደፊት ዘንበል ብለው አይኖቻቸውን በወረቀቱ ላይ ተከሉ። ይህም የቤተሰባቸው ታሪክ አካል፣ ከቀድሞ ታሪካቸው ጋር የሚያገናኝ ድልድይና ለወደፊት ሕይወታቸው ዋስትና ነበር። ሄለን ኤቫ ከቆመችበት አጠገብ ካለው ጠረጴዛ ላይ ባዶ የቡና ስኒዎችን እያነሳች ነበር። ስታልፍም ትልቅና የሚያብረቀርቅ ቀለበት ያደረገ አንዱ ባለሀብት እጁን እያወዛወዘ ተጠንቀቂ ሴትዮ፣ ይህ ሰነድ ከአንቺ ሙሉ ሕይወት በላይ ዋጋ አለው አላት። ሄለን እንደተመታች ሰው ደነገጠች። ፊቷ ነጭቶ በፍጥነት አንገቷን ደፋችና ወደ ወጥ ቤቷ ፈገፈገች። ኤቫ እናቷ ስትሄድ እያየች በትንሽ ደረቷ ውስጥ የቁጣ እሳት ነደደ። ወደ ጠረጴዛው፣ ወደ እነዚያ ትዕቢተኛ ወንዶችና ወደሚስቀው ሚስተር ፊንች ተመለከተች። ከዚያም ሰነዱን ከቆመችበት ሆና አየችው። አሮጌ ወረቀት ብቻ ቢመስልም የሆነ ስህተት እንዳለ ግን ተሰማት። ኤቫ የታላቅ አያቷን መጽሐፍና ማስታወሻዎች በማጥናት በመቶዎች የሚቆጠሩ ሰዓታትን አሳልፋለች። እርሱ የታሪክ ተመራማሪ፣ የቋንቋ ሊቅና ታሪክን የሚወድ ሰው ነበር። ነገሮች የሚናገሩትን ታሪክ እንድታይ አስተምሯታል። ስለ ወረቀትና ቀለም፣ ስለ ጽሑፍ አይነቶችና ማህተሞች አስተምሯታል። አይኖቿን አጠበበች። ወረቀቱ በጣም ፍጹም ነው። ቢጫነቱም በጣም እኩል የተሰራጨ ነው። እውነተኛ አሮጌ ወረቀቶች ግን የእንስሳው ቆዳ የተፋቀባቸው ቀጫጭን ቦታዎችና ጉድለቶች ይኖሩባቸዋል። ቀለሙም ከዚህ ርቀት እንኳ ቢሆን በጣም የጠቆረና በጣም አዲስ ይመስላል። ጥንታዊ ቀለሞች በዘመናት ብዛት ወደ ቡናማነት ይቀየራሉ። ወረቀቱንም በትንሹ ይበሉታል። ይህ ቀለም ግን በወረቀቱ ላይ እንደተቀባ ብቻ ነው የሚታየው። ማህተሙም ቢሆን የሆነ ችግር አለበት። ሸሁ በጣም ውድ የሆነ የወርቅ ብዕር ለመያዝ እጃቸውን ዘረጉ።
ውሉ ከሰነዱ አጠገብ የእርሳቸውን ፊርማ ይጠባበቃል። በዚህ ወረቀት ምክንያት በሚሊዮኖች የሚቆጠር ዶላር ከእጅ ወደ እጅ ሊዘዋወር ነው። በኤቫ ሆድ ውስጥ የጭንቀት ስሜት ተፈጠረ። ሁሉም እየተታለሉ ነው። የሚስተር ፊንች ፈገግታ የገደለውን እንስሳ እንደከበበ አዳኝ ነበር። ሄለን አዲስ የቡና ጀበና ይዛ ወደ ክፍሉ ተመለሰች። ወደ ጠረጴዛው ስትጠጋ እርምጃዎቿ አይፈሩ ነበሩ። ይህ ወሳኝ ወቅት እንደሆነ ታውቃለች። ሁሉም ሰው ትንፋሹን ውጦ ይጠባበቃል። የሚሰማው ብቸኛ ድምፅ የሸሁ ብዕር በወረቀቱ ላይ ለማረፍ ሲዘጋጅ የሚያሰማው ቀጭን ድምፅ ብቻ ነበር። ኤቫ የሆነ ነገር ማድረግ ነበረባት። ግን ምን? እርሷ እኮ ሕፃን ልጅ ናት። የአገልጋይዋ ልጅ ብቻ ናት። ቀድሞውንም ንቀዋታል፣ ሰድበዋታል፣ እንደምንም እንዳልሆነች እንዲሰማት አድርገዋታል። ማን ሊሰማት ይችላል? ከቆመችበት ጥግ አንድ እርምጃ ከዚያም ሌላ እርምጃ ወደፊት ወጣች። ልቧ በደረቷ ውስጥ ይመታል። የእናቷን የደከመ ፊት አሰበች። የታላቅ አያቷን ትምህርት አሰበች። እውነት ዝቅተኛ ድምፅ አላት። ነገር ግን በውሸት በተሞላ ክፍል ውስጥ ከሁሉ በላይ ጎልቶ የሚሰማ ድምፅ እርሷ ናት ብሎ ጽፎ ነበር። ለመናገር አፏን ከፈተች። ነገር ግን የወጣው ቀጭን ድምፅ ብቻ ስለነበረ ማንም አልሰማትም። የሸሁ ብዕር ወረቀቱን ነካው። በከፍተኛ ድንጋጤ ውስጥ ኤቫ መጽሐፉን ያልያዘችው እጇ በድንገት አጠገቧ ያለውን ትንሽ ጠረጴዛ ገፋው። በላዩ ላይ አንድ ባዶ ብርጭቆ ነበረ። ተንገዳገደና በመስተዋት ወለሉ ላይ ተከስክሶ ተሰበረ። ድምፁ እንደ ጥይት ድምፅ ያንን ውጥረት የነገሰበትን ዝምታ ሰበረው። ሁሉም ወደ እርሱ አዞረ። የሸሁ ብዕር ከወለሉ ላይ ተነሳ። የድል ጭንብል ለብሶ የነበረው የሚስተር ፊንች ፊት ወደ ንዴት ተቀየረ። ይህ ምን ማለት ነው? ሲል በቁጣ ጠየቀ። ሄለንን እያየ ልጅሽን ያዢ፣ ይህ የሥራ ቦታ እንጂ የመጫወቻ ሜዳ አይደለም አላት። ሄለን በፍርሃትና በሐፍረት ፊቷ ነጭቶ ወደፊት መጣች። በጣም ይቅርታ ጌታዬ። ኤቫ አሁኑን ወደ ወጥ ቤቱ ግቢ አለች። ሌሎች ኢንቨስትመንት አድራጊዎችም እየተቆጡ አንገታቸውን ያወዛውዙ ነበር። የማይታመን ነው! ምን አይነት ድፍረት ነው! አስወጧት አሉ። ኤቫ የእናቷን የተሸበረ ፊትና እነዚያን የተቆጡ ኃያላን ወንዶች ተመለከተች። ሸሁም እጃቸውን ከወለሉ ላይ ሳያነሱ ምን እያሰቡ እንደሆነ በማይታወቅ ሁኔታ ሲመለከቱ አታየች። የሚስተር ፊንች አይኖች በጥልቀት በጥላቻ ሲመለከቱ አታየች። ከአዳራሹ ከመውጣቷ በፊት አንድ ዕድል ብቻ እንዳለ ታወቀች። ጥልቅ ትንፋሽ ወሰደች። እናቷን አልተመለከተችም። በቀጥታ ሸህ ታሪክ አልጀሚልን አየቻቸው። ከዚያም በሚያስደንቅ ሁኔታ ግልጽና ጽኑ በሆነ ድምፅ ተናገረች። የተናገረችው በእንግሊዝኛ አልነበረም። ታላቅ አያቷ ባስተማራት የምሁራንና የገጣሚዎች ቋንቋ በሆነው ውብ በሆነው ይፋዊ አረበኛ ነበር። ቃላቶቹ በሰገነቱ ቀዝቃዛ አየሩት ተንጠለጠሉ። ይህ ሐሰተኛ ነው። ክፍሉ ድንገት ጭጭ አለ። ባለሀብቶቹ አፋቸውን ከፍተው አፈጠጡ። ቃላቱን ባይረዱም ንግግሯ ግን ሙሉ በሙሉ እርግጠኛነት የተሞላበት መሆኑን ተረድተዋል። የሚስተር ፊንች አፍ ተከፈተ። ከመደበቁ በፊት በአይኖቹ ውስጥ ከፍተኛ ድንጋጤ ታየ። ሄለን ልጇን ልትይዝ ሲል እጇ እንደተዘረጋ ቆመ። ልጇን እንደማታውቃት ሰው አፈጠጠችባት። ኤቫ አረበኛ ትናገራለች ብላ አስባ አታውቅም ነበር። ሸህ ታሪክን ተረድተዋል። በውሉ ላይ አቀርቅረው የነበሩት ራሳቸው ቀስ ብሎ ቀና አለ። የደከሙት ጥቁር አይኖቻቸው በመጀመሪያ ባለማመን ከዚያም በከፍተኛ ትኩረት ተከፈቱ። ያችን ሰማያዊ ቀሚስ የለበሰች አሜሪካዊት ሕፃን ልጅ ለመጀመሪያ ጊዜ እንደሚያዋት አድርገው ተመለከቷት። ዝምታው ሰፈነ። ያ የ250 ሚሊዮን ዶላር ውል በ10 ዓመቷ ሕፃን ልጅ ቃላት ምክንያት በአየር ላይ ተንጠልጥሎ ቀረ። ሸሁ ብዕራቸውን ቀስ አድርገው አስቀመጡ። ሚስተር ፊንችን አልተመለከቱም። አማካሪዎቻቸውንም አላዩም። ያዩት ኤቫን ብቻ ነበር። ምን አልሽ ሲሉ ጠየቁ። ድምፃቸው ዝቅተኛና አስፈሪ ነበር። የተናገሩት በእንግሊዝኛ ቢሆንም አይኖቻቸው ግን ሌላ መልስ ይፈልጉ ነበር። ሚስተር ፊንች በመጨረሻ ድምፁን አገኘና እንደ ውሻ ጩኸት የሚመስል አስገዳጅ ሳቅ ሳቀ። ይህ ተንኮል ነው። ተምራው የመጣችው የጨዋታ ዘዴ መሆን አለበት። ጣሪቅ አትቀልድ፣ እርሷ እኮ ሕፃን ናት፣ ምን ልታውቅ ትችላለች? በማለት እጁን አወዛወዘ። ሄለን ልጅሽን ይዘሽ ውጪ፣ ተባረሻል ከስራሽ አላት። ሄለን ኤቫን ለመያዝ እጇን ዘረጋች። መላዋ ሰውነቷ ይንቀጠቀጥ ነበረ። ኤቫ እንሂድ እባክሽን አለች። ይህ ትልቅ ጥፋት ነበር። ስራቸውን ያጣሉ፣ ቤት አልባ ይሆናሉ። ይህ ሁሉ የሆነው ኤቫ በማያገባት ገብታ በመናገሯ ነው። ኤቫ ግን አልተንቀሳቀሰችም። በትከሻዋ ቀጥ ብላ ቆመች። የሸውን እይታ እያየች በድጋሚ ተናገረች። በዚህ ጊዜ በእንግሊዝኛና በማይናወጥ ድምፅ ነበር። ሐሰተኛ ነው አልኩኝ። ያ በጠረጴዛው ላይ ያለው ሰነድ በሙሉ ውሸት ነው። በድምጿ ውስጥ ያለው በራስ መተማመን የሚያስደንቅ ነበር። ይህ የሕፃን ግትርነት ሳይሆን የባለሙያ እርግጠኛነት ነበር።
አሁን ክፍሉ ለሁለት ተከፈለ። በአንድ በኩል በንዴት የሚንቀጠቀጠው ሚስተር ፊንችና ግራ የተጋቡት ባለሀብቶች፣ በሌላ በኩል ደግሞ ዝም ያሉትና ሁኔታውን የሚያሰሉ ሼህ አሉ። በመካከላቸው ደግሞ ኤቫ እንደ ትንሽ የድፍረት ደሴት ቆማለች። ይህ እብደት ነው ሲል ሚስተር ፊንች ጮኸ፣ ፊቱ እየቀላ። በሕፃን ልጅ ቅዠት ምክንያት የአንድ ዘመን ትልቅ ውል በአገልጋይ ልጅ እንዲበላሽ ትፈቅዳለህ? ጣሪቅ፣ ውሉን ፈርም። ይህ ከንቱ ነገር ነው፣ እንቋጨው። ሸው ግን አልሰማም። አይኖቹ አሁንም ኤቫ ላይ ነበሩ። የያዘችውን አሮጌ መጽሐፍ አየ። በአይኖቿ ውስጥ ፍርሃት አለመኖሩንም አየ። እንዲቆም የሚያደርግ የሆነ ነገር አዩ። በእርሳቸው ዓለም ውስጥ ውሸትና ሽንገላ በሞላበት ሁኔታ እንዲህ ያለ ግልጽና የማይፈራ ታማኝነት ብርቅና ውድ ነገር ነበር። አስረችኝ፣ አረጋግችልኝ አሉ ሸሁ በለሆሳስ ድምፅ። እነዚያ ሁለት ቃላት እንደ ዳኛ መዶሻ በክፍሉ ውስጥ በክብደት አስተጋቡ። የሚስተር ፊንች የንዴት ስድብ በጉሮሮ ላይ ደረቀ። ሸሁ ላይ ባለማመን አፈጠጠ። አስረችኝ? እንድታስረዳ ትፈልጋለህ? እርሷ እኮ ገና የ10 ዓመት ሕፃን ናት አለ። ሸሁም ድምፃቸውን ይበልጥ ቀዝቃዛ በማድረግ በእኔ ቤት ውስጥ የእርስዎን ክብር ብቻ ሳይሆን የእኔን ብልህነት ጥያቄ ውስጥ የሚከት ክስ አቅርባለች። እርሷ እንድታስረዳ ዕድል ይሰጣታል። ሕፃኗን ወደዚህ አምጧት አሉ። ካሪም የተባለ የሸሁ አማካሪ ፊቱ ላይ ግራ መጋባት እየታየበት ወደፊት መጣ። ሸሁንም ኤቫንም ከተመለከተ በኋላ በትንሹ ራሱን በአዎንታ ነቀነቀ። ሄለን ልትዝለፈለፍ ምንም አልቀራትም ነበር። ይህ ልትነቃበት የማትችለው አስፈሪ ህልም መሰላት። ልጇ ልትዋረድ ነው። እነሱም ሁሉንም ነገር ሊያጡ ነው። ኤቫ ግን ወደፊት ተራመደች። አልሮጠችም፣ አላቅማማችም። በሚያስደንቅ የዓላማ ጽናትና ረጋ ባለ እርምጃ ተጓዘች። ያረጁ ጫማዎቻቸው በዚያው ውድ የፋርስ ምንጣፍ ላይ ምንም ድምፅ አላሰሙም። በዚያ ግዙፍ የማሆገኒ ጠረጴዛ አጠገብ ቆመች። በጣም ትንሽ ስለነበረች አገጯ ከጠረጴዛው በላይ የሚታየው በትንሹ ነበር። እነዛ ኃያላን ወንዶች ቁልቁል አፈጠጡባት። ለእነርሱ እሷ እንደ አንድ ትንሽ ትንኝ እንደማይሆን ነገር ነበረች። ሸሁም መድረኩ ያንቺ ነው ትንሿ አሉ በምጸት ድምፅ። ንገሪን፣ አንቺ አንዲት ሕፃን ልጅ እንዴት ከእኔ አማካሪዎችና ባለሙያዎች በላይ ልታውቂ እንደቻልሽና ይህ ውሸት መሆኑን አስረችን። ኤቫ የውድ ሽቶና የአሮጌ ወረቀት ጠረን ወደ ሳምቧ እየሳበች ትንፋሽ ወሰደች። የታላቅ አያቷን ማስታወሻ ደብተር በጠረጴዛው ጫፍ ላይ አስቀመጠች። ከዚያም ሰነዱን ተመለከተች። እውነትን ለማየት የግድ ትልቅ መሆን አያስፈልግም ስትል ንግግሯን በረጋና ግልጽ ድምፅ ጀመረች። የት መመልከት እንዳለብሽ ማወቅ ብቻ ነው የሚበቃው። ወደ ሰነዱ እጇን እየጠቆመች በዚያ ዘመን በ17ኛው ክፍለ ዘመን የነበረው እውነተኛ አሮጌ ወረቀት የሚሰራው ከጥጃ ቆዳ ነበር። የሚፋቀውን በእጅ ነበር። ስለዚህ እኩል ሊሆን አይችልም። ወደ ብርሃን ከፍ አድርገው ቢመለከቱት ብላ ወደ አማካሪው ካሪም ተመለከተች። ወረቀቱ ቀጫጭን የሆኑባቸውን ቦታዎች ምናልባትም ቆዳው ሲፋቅ የተበሱ ትናንሽ ቀዳዳዎችን ያዩ ነበር። ይህ ወረቀት ግን በማሽን የተሰራ ነው። በጣም ፍጹም ነው። ምናልባትም አሮጌ እንዲመስል በሻይ ወይም በኬሚካሎች የተበከለ መሆን አለበት። ሚስተር ፊንች በድጋሚ የአሽሙር ሳቅ እየሳቀ የማይረባ ነው፣ ተረቶች ስታነብን የከረመችው አለ። ኤቫ ግን ትኩረቷን ሳትለቅ ችላ አለችው። ወደዚያ ውብ የአረበኛ ጽሑፍ እየጠቆመች እንዲህ አለች። ቀለሙም ቢሆን ስህተት ነው። ለዘመናት አይረን ጎል የተባለ ቀለም ይጠቀሙ ነበረ። ያ ቀለም ሲያረጅ ዝም ብሎ አይደበስም። በውስጡ ያለው አሲድ ወረቀቱን ይበለዋል። በፊደላቱ ዙሪያ ቡናማ የሆነ የቃጠሎ ምልክት ይፈጥራል። ይህ ግን ዘመናዊ ቀለም ነው። የተሰራው ከካርቦን ነው። በወረቀቱ ላይ ዝም ብሎ ተደብቆ ነው የሚታየው። ምንም አይነት የወረቀት መበላት ምልክት የለም። በክፍሉ ውስጥ የሹክሹክታ ድምፅ ተሰማ። ባለሀብቶቹ አሁን ኤቫን በንዴት ሳይሆን በጥርጣሬ ይመለከቷት ጀመር። አማካሪው ካሪምን በትኩረት ወደ ሰነዱ ተጠጋ። የሚገርሙ መላምቶች ናቸው ትንሿ ልጅ አለ ሚስተር ፊንች፣ ድምፁ በፌዝና በንቀት እየተንጠባጠበ። ይህንን በስዕል ትምህርት ቤትሽ ነው የተማርሽው? ኤቫ በመጨረሻ ጥቆማ ሰማያዊ አይኖቿን ወደ እርሱ አዞረች። የተማርኩት ከታላቅ አያቴ ነው አለች በቀላል ሁኔታ። እሳቸው ሳጅን ማይክል ፒተርሰን ይባሉ ነበረ። በጦርነት ጊዜ የተዋጉት በጠመንጃ ብቻ አልነበረም። የልዩ ክፍል አባል ነበሩ። ጥንታዊ የጥበብ ሥራዎችንና ሰነዶችን ይታደጉ ነበሩ። እሳቸው ጀግና ነበሩ። ስለ ታሪክ ከማንም በላይ ያውቁ ነበር። ማስታወሻ ደብተሩን ነካ አደረገችው። ሁሉንም ነገር እዚህ ላይ አስፍረውታል። እርሳቸው ናቸው ያስተማሩኝ። የሸው አቀማመጥ ተቀየረ። ክርናቸውን ጠረጴዛው ላይ አድርገው ወደፊት ዘንበል አሉ። መጠራጠራቸው እየቀለጠ ሄዶ በከፍተኛና በሚያቃጥል የመዋግ ጉጉት ተተካ። ነገር ግን ትልቁ ስህተት ይህ አይደለም አለች ኤቫ ድምጿን በትንሹ ዝቅ አድርጋ የሁሉንም ትኩረት ወደ እርሷ እየሳበች። እጇን በሰነዱ ግርጌ ወዳለው አስደናቂ ጥቁር ቀይ የሰም ማህተም ቀሰረች። ትልቁ ስህተት ያለው እዚያ ጋር ነው አለች። ሁሉም አይኖች ወደ ማህተሙ አቀኑ።
ማህተሙ የአልጀሚል ቤተሰብ አርማና የኩፊክ ወይም ጥንታዊና ማዕዘናዊ የአረበኛ አጻጻፍ ስልት ጽሑፍ ያለበት እጅግ ያጌጠ ነበር። ካሪም በከፍተኛ ጉጉት ድምፁን ከፍ አድርጎ ስለ ማህተሙ ምን ተገኘ ሲል ጠየቀ። ኤቫም ጽሑፉ ቆንጆ ነው፣ ግን ስህተት አለበት አለችው። ደራሲው ፋ ለሚለው ፊደል ነጥብ ተጠቅሟል። በ17ኛው ክፍለ ዘመን በዚህ አካባቢ ለዚያ ማህተም የሚያገለግለው የኩፊክ ጽሑፍ ነጥብ አይጠቀምም ነበር። ከፊደሉ በላይ ትንሽ ዘንበል ያለ የቪ ቅርጽ ነበር የሚጠቀሙት። በዚያ የአጻጻፍ ስልት ውስጥ ነጥብ እንደ መደበኛ ጥቅም ላይ መዋል የጀመረው እስከ 18ኛው ክፍለ ዘመን መገባደጃ ድረስ አልነበረም። ይህም ማለት ይህ ሰነድ ተፈርሟል ከተባለበት ጊዜ ወደ 100 ዓመት ገደማ ዘግይቶ የመጣ ነው ማለት ነው። ንግግሯን አቆመች። የቃላቶቿ ክብደት በዚያ ጸጥታ በሰፈነበት ክፍል ውስጥ እንዲሰርጽ ፋታ ሰጠች። ይህንን የሰራው ሰው ጎበዝ ነው ስትል በዝቅተኛ ግን በኃይለኛ ድምፅ ደመደመች። ግን ተሳስተዋል። የነጥቡን ዘመን ተሳስተውታል። ዝምታ፣ ጥልቅ፣ ረቂቅና አስፈሪ ዝምታ ሰገነቱን ወረሰው። በሚስተር ፊንች ፊት ላይ የነበረው ቅላት ጠፍቶ ወደ በሽተኛ የገረጣ ነጭነት ተቀየረ። አፉን ቢከፍትም ምንም ድምፅ ሳይወጣው ሰነዱንና ኤቫን በተራ ይመለከት ነበር። ባለሀብቶቹም ስስታቸው ወደ ድንጋጤ ተቀይሮ እርስ በርሳቸው መተያየት ጀመሩ። ሸሁ ወንበራቸው ላይ ተደገፉ። ያጸድቁት ጥቂት ሰከንዶች ብቻ ቀርቷቸው በነበረው የ500 ቢሊዮን ዶላር ስምምነት መሰረት በሆነው ሰነድ ላይ ያፈጠጡ። አሁን ያዩት የታሪካቸው አካል አድርገው ሳይሆን በርካሽና በተንኮል የተዘጋጀ ሐሰተኛ ሰነድ መሆኑን ነው። በተስፋ ታውረው ቅርሳቸውን ለመመለስ ካላቸው ጉጉት የተነሳ በአጭበርባሪ ሊታለሉ ለጥቂት እንደቀሩና በአንዲት ሕፃን እንደዳኑ ተገነዘቡ። በመጨረሻም አይኖቻቸውን ወደ ሚስተር ፊንች አዞሩ። በአይኖቻቸው ውስጥ የነበረው ድካም ጠፍቷል። በእርሱ ፋንታ ቀዝቃዛና ብርቱ የቁጣ እሳት ተተካ። ይህም በቤተ መንግሥቱ ውስጥ ከዳተኛን እንደደረሰበት ንጉሥ ያለ እይታ ነበር። ካሪም አሉ ሸሁ ድምፃቸውን ዝቅ አድርገው፣ መነጽሬንና ማጉያ መስታወቴን አምጣልኝ። ከዚያም በበሩ አጠገብ ለቆሙት ግዙፍና ዝምተኛ ጠባቂዎች ሚስተር ፊንችና ባልደረቦቹ ከክፍሉ እንዳይወጡ ተከታተሉ፣ የምንወያይበት ብዙ ነገር ያለ ይመስለኛል አሉ። በአንድ ወቅት በስስት ተሞልቶ የነበረው የሰገነቱ አየር አሁን በውጥረት በረዶ ሆኗል። ሚስተር ፊንች እንደ ድንጋይ ቆሟል። ያ መልከ መልካም ፊቱ አሁን የድንጋጤ ጭንብል መስሏል። ከጉንጮቹ ላይ ደም የጠፉ ይመስል ግራጫ ሆነዋል። ለሀብት ለመብቃት ጓጉተው የነበሩት ባልደረቦቹ አሁን በጥላቻ ይመለከቱት ጀመር። ሹክሹክታቸውም ከአድናቆት ወደ ውንጀላ ተቀየረ። እጅግ ውድ የሆኑት ልብሶቻቸውን በድንገት እንደ ተውኔት አልባሳት የረከሱ መሰሉ። ሄለን በሩ አጠገብ ቆማ እጇን በአፏ ላይ ጭናለች። ስለ ስራዋ የነበራት ፍርሃት አሁን በድንጋጤና ከብዙ ጊዜ በኋላ በተሰማት ኩራት ተተክቷል። ይቺን ትንሽና ዝምተኛ ልጇን እነዚያን ኃያል ወንዶች ፊት ለፊት የተጋፈጠችውን ሕፃን ስታይ ሕፃን ልጅን ሳይሆን ታላቅ ውርስን አየች። የገዛ አያቷን ማይክል ፒተርሰንን አየችባቸው። እርሱ ለስላሳና ደግ ሰው ቢሆንም የብረት ፈቃድና ለእውነት የማይናወጥ ታማኝነት የነበረው ሰው ነበር። ሄለን እነዚያን ቀናትና ታሪኮች የቤተሰባቸው ጸጥተኛ ያለፈ ታሪክ አካል ብቻ መስሏት ነበር። በአንድ ቢሊዮኔር የቅንጦት ሰገነት ላይ እንዲህ ባለ ኃይል ይፈነዳሉ ብላ በፍጹም አልገመተችም ነበር። የሸሁ አማካሪ ካሪም ስስ የወርቅ ክፈፍ ያላቸው የማንበቢያ መነጽሮችንና ከባድ የነሐስ ማጉያ መስታወት ይዞ ተመለሰ። ልክ እንደ ፍርድ ቤት ጸሐፊ ማስረጃ እንደሚያቀርብ ሁሉ በታላቅ አክብሮት በሸሁ ፊት ጠረጴዛው ላይ ያስቀመጣቸው። ሸሁ መነጽሩን አንስተው አፍንጫቸው ላይ አኖሩት። ማጉያ መስታወቱንም ጨበጡ። ሌንሱ ብርሃኑን ሲያንጸባርቅ ወደዚያ የሐሰት ሰነድ ዘንበል አሉ። ክፍሉ በጣም ጸጥ ያለ ከመሆኑ የተነሳ የነሐሱ ማጉያ በማሃጎኒ ጠረጴዛው ላይ ሲፋተግ የሚሰማው ቀጭን ድምፅ እንደ ጩኸት ያስተጋባ ነበር። ልክ ኤቫ እንደገለጸችው በመጀመሪያ ወረቀቱ መረመሩ። ጓንት ባደረገ ጣታቸው የወረቀቱን ገጽ ዳሰሱት። ፊታቸው ምንም አይነት ስሜት ባያሳይም የመንጋጋቸው ጡንቻ ግን ይርገበገብ ነበር። ማጉያውን ወደ ስነ ጽሑፍ በማዞር የቀለሙን መስመሮች ተከተሉ። ከዚያም በማህተሙ ላይ ረጅም ጊዜ ወሰዱ። ጥቁር አይኖቻቸው በከፍተኛ ትኩረት ጠበቡ። በመጨረሻም ሚስተር ፊንች ዝምታውን ሰበረ። ይህ እብደት ነው ሲል ተንተባተበ። ድምፁ ቀጭንና እየተቆራረጠ ነበረ። ጣሪቅ፣ ይህ እኮ የሰርከስ ትርኢት ነው። የኔ ባለሙያዎች ባረጋገጡት ሰነድ ላይ በአንዲት ትንሽ ልጅ ቃል ልትመራ በፍጹም አትችልም። ሸሁ ቀና ብለው አላዩትም። ምርመራቸውን ቀጠሉ። ዝምታቸው ከማንኛውም ውንጀላ በላይ የሚያስፈራ ነበር። የኔ ባለሙያዎች በዓለም ላይ ምርጥ ናቸው ሲል ፊንች ድምፁን ከፍ አድርጎ በጭንቀት ተናገረ። ለሙዚየሞችና ለጨረታ ቤቶች ቅርሶችን የሚያረጋግጡ ናቸው። ይህ ለእነሱም ሆነ ለእኔ ስድብ ነው። ከባልደረቦቹ አንዱ ጆርጅ የተባለ ግዙፍ ሰው ከእሱ ገለል አለ። አሊስቴር፣ ያንተ ባለሙያዎች አለ ጆርጅ በዝቅተኛና ቀዝቃዛ ድምፅ
ሰነዱን ያመጣኸው አንተ ነህ። ወደኛ ይዘኸው መጣ። እውነተኛ መሆኑንም ዋስትና ሰጥተሃል። የውስጥ ታዋቂ ውንጀላው በአየር ላይ ተንጠለጠለ። ሌሎች ባለሀብቶችም ከፊንች ራቁ። በመካከላቸው የሚታይ ክፍተት በመፈጠር አገለሉት። ሼሁ በመጨረሻ ቀና አሉ። የማንበቢያ መነጽራቸውን አውልቀው በጥንቃቄ ጠረጴዛው ላይ ያስቀምጡት። ካሪምን ተመለከቱት። ፕሮፌሰር አልፊሃምን መስመር ላይ አግኝልኝ ሲሉ አዘዙ። የዩኒቨርሲቲው የጥንት ቅርሶች ኃላፊ፣ አስቸኳይ እርዳታቸው እንደሚያስፈልገኝ ንገረው። ደህንነቱ የተጠበቀ የቪዲዮ ግንኙነት ተጠቅም። ካሪም ራሱን በመነቅነቅ በፍጥነትና በዝምታ ክፍሉን ለቆ ወጣ። ሸሁም ሙሉ ትኩረታቸውን ወደ ኤቫ መለሱ። ኤቫን ሲመለከቱ በዓይኖቻቸው ውስጥ የነበረው ጥንካሬ ረገብ አለ። እዚያ ስትቆም አዩት። ትንሽ ብትሆንም ያልተሸነፈች የታላቅ አያቷን ማስታወሻ ደብተር እንደ ጋሻ አቅፋለች። ሳጅን ነበራልሽ አሉ ሼሁ። ድምፃቸው አሁን ረጋ ያለና ልክ እንደ ወርየ ነበር። ሳጅን ማይከል ፒተርሰን፣ እስቲ ስለ እሱ ንገሪኝ። የኤቫ ፊት በደስታ አበራ። ስለ ታላቅ አያቷ ማውራት በዓለም ላይ ከምንም በላይ የምትወደው ነገር ነው። እርሳቸው አስደናቂ ነበሩ አለች። ያደጉት በትንሽ ከተማ ነው። ነገር ግን መጽሐፍትን ከምንም በላይ ይወዱ ነበረ። ጦርነቱ ሲጀመር ተቀጠሩ። ነገር ግን ስለ ጥበብ፣ ታሪክና ቋንቋዎች ምን ያህል እንደሚያውቁ ደረሱበት። ስለዚህ ልዩ ቡድን ውስጥ አስገቧቸው። ዘ ሞኒመንትስ ሜን፣ የቅርሶቹ ሰዎች አሉ ሸው። የማስታወስ ብልጭታ በዓይኖቻቸው ውስጥ ታየ። ኤቫ በጉጉት ራሷን ነቀነቀች። እነሱም የሚጦሯቸው እንደዚያ ነበር። በመላው አውሮፓ ተዘዋውሯል። መጥፎ ሰዎች የሰረቋቸውን ስዕሎችና ሐውልቶች አግኝተዋል፣ አድነዋቸዋልም። እኔ የታሪክ ወታደር ነኝ ይሉ ነበር። ያለፈውን ታሪክ ማዳን የወደፊቱን ጊዜ ማዳን ነው ይሉ ነበር። ቃላቷ ቀላልና ቅንነት የተሞሉ ሆነው በዚያ ጸጥተኛ ክፍል ውስጥ አስተጋቡ። በኪሳራቸው ላይ ብቻ ትኩረት አድርገው የነበሩ ባለሀብቶች አሁን ልጅቷን በአዲስ ጉጉት ይመለከቷት ጀመር። ሄለን በዓይኖቿ ውስጥ እንባ ሲሞላ ተሰማትና በፍጥነት ጠረገችው። ከጦርነቱ በኋላ ኤቫ ቀጠለች፣ ፕሮፌሰር ሆኑ። ነገር ግን መማርን በፍጹም አላቆሙም። በየቦታው ተዘዋውሯል። ብዙ ጥንታዊ ቋንቋዎችን ማንበብ ተምረዋል። ትርጉምንም ማመን አትችልም። ቃላቱን የጻፋቸው ሰው ባነበባቸው መንገድ ማንበብ አለብህ ይሉ ነበር። እሳቸው ናቸው ያስተማሩኝ። ማስታወሻ ደብተሩን መታ አደረገችው። ሁሉም እዚህ አለ። ማስታወሻዎቻቸው፣ ስዕሎቻቸው ሐሰተኛን እንዴት ማወቅ እንደምንችል አሳዩኝ። አብዛኛዎቹ አጭበርባሪዎች ብልህ ናቸው፣ ግን ትዕቢተኞችም ናቸው። ሁልጊዜ አንዲት ትንሽ ነገር ያመልጣቸዋል። አሳልፋ የምትሰጣቸው አንዲት ትንሽ ዝርዝር የነጥብ ዘመን ይሉ ነበር። የነጥቡ ዘመን። ሸሁ በወረቀቱ ላይ ወዳለው ማህተም መለስ ብለው እያዩ አጉረመረሙ። በጣም ትንሽ ዝርዝር ነበረች። በጣም ትንሽና ምንም የማይመስል አንዲት ነጥብ። አንዲት ትንሽዬ ነጥብ ከ250 ሚሊዮን ዶላር ስህተት አዳነቻቸው። ሚስተር ፊንች ይህንን ንግግር ሲከታተል ፊቱ የተደበላለቀ ስሜት የሚታይበት ማዕበል ይመስል ነበር። በጥንቃቄ የቀረጸው እቅዱ በሞተ የታላቅ አያት ታሪክ ምክንያት ሲበጣጠስ አየው። የዚህ ሁኔታ ፍትሐዊ ያለመሆን አበሳጨው። ልብ የሚነኩ ታሪኮች ናቸው ሲል ፊንች አፌዘ። የተወሰነ ቁጥጥር ለማግኘት እየሞከረ ነገር ግን እነሱ ታሪኮች ብቻ ናቸው። እኛ እያወራን ያለነው ስለ ህጋዊና አስገዳጅ ሰነድ ነው። እያወራን ያለነው ስለ ንግድ እንጂ ከ80 ዓመት በፊት ስለተጠናቀቀ ጦርነት የሚወራ የመኝታ ሰዓት ተረት አይደለም። ሸሁ ሳይመለከቱት እጃቸውን አነስተው ዝም አስተኙት። እያወራን ያለነው ስለ እውነት ነው ሚስተር ፊንች አሉ ድምፃቸውን ዝቅ አድርገው በሚያስፈራ ሁኔታ። እርስዎ የማያውቁት ጽንሰ ሐሳብ ይመስለኛል። በዚያ ቅጽበት ካሪም ወደ ክፍሉ ተመለሰ። ትልቅ የቴሌቪዥን ስክሪን የሚገፉ ሌሎች የሸሁ ሰዎች ተከተሉ። ካሪም ላፕቶፕ ይዞ ነበር። ፕሮፌሰር አልፊሃም መስመር ላይ ናቸው የክብር ጌታዬ ሲል ደወጀ። ስክሪኑ በርቶ ሕያው ሆነ። ነጭ ጢም ያላቸው ደግና ብልህ አይኖች ያሏቸው አረጋዊ ምሁር ታዩ። በጥንታዊ መጽሐፍ መደርደሪያዎች በተከበበ በቤተ መጽሐፍት ውስጥ ነበሩ። ታሪክ ጓደኛዬ አሉ ፕሮፌሰሩ። ድምፁ ሞቅ ያለ ግን ሙያዊ ነበር። ጊዜው መሽቷል። ይህ ጉዳይ በጣም አስፈላጊ እንደሆነ ተስፋ አደርጋለሁ። አዎ ነው ዑመር ሲል ሸሁ መለሰ። ካሪም የላፕቶፑን ካሜራ በሰነዱ ላይ እንዲያደርግ በምልክት አዘዙት። ልታይልኝ የምፈልገው ነገር አለ። ካሪም ከፍተኛ ጥረት ያለውን ካሜራ በመጠቀም ሰነዱን አተኮረበት። በቀስታ በወረቀቱ ላይ ተንቀሳቀሰ። ጽሑፉን አጎላው። ከዚያም በሸሁ ትዕዛዝ በዚያ ቀይ ማህተም ላይ አተኮረ። በግዙፉ ስክሪን ላይ ኤቫ የገለጸቻቸው ዝርዝሮች ሁሉም እንዲያዩዋቸው ጎልተው ታዩ። የማሽን ውጤት የሚመስለው የወረቀቱ ገጽታ፣ ደፍጣጣውና ምንም አይነት መበላሸት ያላመጣው ቀለም እና ማህተሙ። በስክሪኑ ላይ ያሉት ፕሮፌሰር አልፊሃም ወደ ካሜራቸው ተጠግተው ግንባራቸውን አጨባድዱ። ጢማቸውን እያሻሹ ለረጅም ጊዜ ዝም አሉ። እርሺ ዑመር ሲሉ ሸሁ ጠየቁ። ፕሮፌሰሩ የድካም ትንፋሽ ተነፈሱ። ታሪክ ይህንን ከየት አገኘው? ያንን ጥያቄ በቅርቡ በጥልቀት መረምረዋለሁ አሉ ሸሁ። አይኖቻቸው ለአፍታ እያላበው ወዳለው አሊስቴር ፊንች እያመለከቱ። በመጀመሪያ ያየኸውን ንገረኝ።
በጣም ብቁ የሆነና በከፍተኛ ምኞት የተዘጋጀ ሐሰተኛ ሰነድ ነው ያየሁት ሲሉ ፕሮፌሰሩ በግልጽ ተናገሩ። ሰዓሊው ጎበዝ ነው፣ ያንን አምንለታለሁ። ስነ ጽሑፉ ወይም ካሊግራፊው የዚያን ዘመን የደዌኔ ስልት በሚያምር ሁኔታ የተቀዳ ነው። ነገር ግን ቅጂ ነው፣ ጉድለት ያለበት ቅጂ። ስለ ጉድለቶቹ ንገረኝ አሉ ሸው እይታቸው ሚስተር ፊንች ላይ ተክለው። ቀለሙ ከሁሉ በላይ ግልጽ የሆነው ጉድለት ነው ሲሉ ፕሮፌሰሩ ልክ እንደ መምህር አስረዱ። እንደሚታወቀው የአይረን ጎልድ ቀለም በጊዜ ሂደት ኦክሳይድ ይሆናል፣ ቅርጹን ያቃጥለዋል። ይህ ግን ዘመናዊ የፒግመንት ቀለም ነው። ነገር ግን ከሁሉ በላይ የአማተር ስህተት የሚታየው ማህተሙ ላይ ነው። ወደ ስክሪኑ ምልክት አደረጉ። ካሪም በአርማው ግርጌ ባለው የኩፊክ ጽሑፍ ላይ ታተኩራለህ። ካሜራው አጎላው። ኤፍኤ በሚለው ፊደል ላይ ያለው ነጥብ አሁን ልክ እንደ ራስ ሳህን ገዝፎ በግልጽ ይታይ ነበረ። ያቺ ነጥብ ፕሮፌሰር አልፊያም ራሳቸውን እየነቀነቁ ተናገሩ። እውነተኛ የታሪክ ቋንቋ ምሁር ላልሆኑ አጭበርባሪዎች የተለመደ ስህተት ነው። ያቺ የተለየች የድምፅ ምልክት ነጥቧ ወይም ኑቅጣ እስከ 18ኛው ክፍለ ዘመን መገባደጃ ድረስ ምናልባትም በኦቶመን ግዛት ተጽዕኖ የመጡ ማሻሻያዎችን ተከትሎ ካልሆነ በስተቀር በእርስዎ ቤተሰብ አካባቢ በሚገኙ ይፋዊ የኩፊክ ማህተሞች ላይ ጥቅም ላይ አትውልም ነበር። ይህ ሰነድ ተጽፏል ተብሎ በሚታሰብበት በ1680ዎቹ ውስጥ ፊደሉ ያለምንም ነጥብ ወይም ሙሉ በሙሉ በሌላ የድምፅ ምልክት ይጻፍ ነበር። ይህ የታሪክ ስህተት ነው፣ ትንሽ ብትሆንም ወሳኝ ናት። ልክ በመካከለኛው ዘመን የጦር ትጥቅ ላይ ዚፕ እንደማግኘት ማለት ነው። ለጥቂት ቆም ብለው አክለውም ጓደኛዬ ሆይ ይህንን ሰነድ የሰራው ሰው ጥሩ ሰዓሊ ሳይሆን አይቀርም፣ ነገር ግን ደካማ የታሪክ ተመራማሪ ነው። ይህ ያለምንም ጥርጥር ሐሰተኛ ነው። የፕሮፌሰሩ የመጨረሻ ቃላት በክፍሉ ውስጥ አስተጋባ። ሐሰተኛ? ያ ቃል ለስምምነቱ የሞት ፍርድ ነበር። ሚስተር ፊንች የታነቀ የሚመስል እንግዳ ድምፅ ወጣ። ይህም ፍጹም ሽንፈት ድምፅ ነበር። ሌሎቹ ባለሀብቶች ተላላፊ በሽታ እንዳለበት ሰው ከእርሱ ራቁ። አንደኛው ቀድሞውኑ በስልኩ ለጠበቃው ሳይሆን አይቀርም በንዴት ያወራ ነበር። ሸሁ ካሪምን በምልክት አዘው የቪዲዮ ጥሪውን ዘጉ። ለጥቂት ጊዜ በዝምታ ተቀመጡ። የሁኔታው ግዝፈት፣ ክህደቱ፣ ሊደርስባቸው የነበረው ከፍተኛ የገንዘብ ኪሳራና ለጥቂት ያመለጡት ውርደት በአእምሯቸው ተመላለሰ። ሊጣመሯቸው ተቃርበው የነበሩትን እነዚያን ስግብግብና ሞኝ ወንዶች ተመለከቱ። ይህን ሁሉ ተውኔት ያቀነባበረውንና በፍርሃት የሚንቀጠቀጠውን አጭበርባሪ ተመለከቱ። ከዚያም እይታቸው ኤቫ ላይ አረፈ። በጠረጴዛው አጠገብ ቆማለች። ትንሽ ፊቷ ቁም ነገር የተሞላ ነው። እጇንም በታላቅ አያቷ ማስታወሻ ደብተር ላይ ያሳርፋለች። ነግሬያችሁ ነበር አላለችም። በቀላሉ እውነቱን ተናገረች። ከዚያም ለእውነቱ በጽናት ቆመች። በውሸት ላይ በተገነባ ክፍል ውስጥ ያለች የማይናወጥ ትንሽ የእውነት ምሰሶ። ሸሁ ቀስ ብለው ከወንበራቸው ተነሱ። እርሳቸው ረጅም ሰው ነበሩ። ግርማ ሞገሳቸውም ክፍሉን ሞላው። ሌሎቹ ወንዶች እርሱን እያዩ ዝም አሉ። እርምጃዎቹን እየለካና እያስተዋለ በጠረጴዛው ዙሪያ ተራመደ። አሊስቴር ፊንችን ችላ አለው። በድንጋጤ ውስጥ ባሉት ባለሀብቶች አጠገብ አለፈ። በቀጥታ ኤቫ ፊት ቆመ። ሄለን ትንፋሿን ዋጠች። ምን እንደሚፈጠር አላወቀችም። ከሥራ ማሰናበት፣ ምስጋና ወይስ እንዲሄዱላቸው የሚሰጥ ጥቂት ገንዘብ? ሸሁ ኤቫን ቁልቁል ተመለከቷል። ጥቁር አይኖቻቸው ፊቷን ይመረምሩ ነበር። ከዚያም በክፍሉ ውስጥ ያለውን ሰው ሁሉ ያስደነገጠ ነገር አደረጉ። አጎነበሱላት፣ እጅ ነሱላት። ይህ ዝም ብሎ ቀላል የራስ መነቅነቅ አልነበረም። አንድ ኃያል ሰው የለመለመ ሰማያዊ ቀሚስ የለበሰች የ10 ዓመት ሕፃን ያደረገውን ጥልቅና ይፋዊ አክብሮት መግለጫ ነበር። በሕይወቴ ውስጥ አሉ ሼህ ታሪክ አልጀሚል፣ ድምፃቸው በአዲስ ስሜት እየተንቀጠቀጠ፣ በአማካሪዎች በባለሙያዎችና በታላላቅ ባለሀብቶች ተከብቤ ኖሬያለሁ። ዛሬ ግን ክብሬና ሀብቴ በእነሱ አልዳንም። የዳኑት ጥርት ያሉ አይኖች ባሏት ሕፃን ልጅና ጀግና በነበረው ታላቅ አያቷ ነው። ቀና ብለው ሄለንን ተመለከቱ። ያ የቆየው የአሰሪና ሰራተኛ የትህትና ጭንብል ጠፍቶ ነበር። እውነተኛ ምስጋናና አክብሮት በታየበት ሁኔታ ተመለከቷል። ወይዘሮ ሆይ ልጅሽ ድንቅ ሰው ናት። በእርሷ በጣም ልትኮሪ ይገባል። ሄለን በስሜት ታንቃ አንገቷን በአዎንታ መነቅነቅ ብቻ ቻለች። ሸሁ ወደ ካሪም ዞሩ። ድምፃቸው በድጋሚ ረጋ ያለ ነበር። ካሪም እባክህ ሚስተር ፊንችንና ባልደረቦቹን ወደ ቤተ መጻሕፍት ውሰዳቸው። መጠጥና መክሰስ አቅርብላቸው። የጥበቃ ቡድኔም ከዚህ ወለል እንዳይወጡ ያረጋግጡ። ጠበቃዎቼ በ20 ደቂቃ ውስጥ እዚህ ይገኛሉ። ፊንች ለመቃወም አፉን ከፈተ። ነገር ግን ከሼሁ የተሰነዘረው አንዲት እይታ ዝም አሰኘው። ጨዋታው አብቅቷል፣ ተሸንፏል። እንደ እስረኛ ተዋርዶ ከክፍሉ ተመራ። የሰገነቱ አየር ወዲያውኑ የጠራና የቀለለ መሰለ። አሁን በክፍሉ ውስጥ ከሸሁ ከኤቫና ከሄለን በስተቀር ማንም አልቀረም። ያ የሐሰት ሰነድ አሁንም ጠረጴዛው ላይ እንዳለ ነው። ይህም ለተቀለበሰው አደጋ ምስክር ነበር።
ሸሁ ወደ ምቹ ሶፋዎቹ በምልክት ጋበዙ። እባካችሁ አሏቸው ለሄለንና ለኤቫ። ተቀመጡ። ከእንግዲህ እዚህ ሰራተኛ አይደላችሁም። እናንተ የእኔ ክቡር እንግዶች ናችሁ። ሄለንና ኤቫ ምናልባትም ከመኪናቸው ዋጋ በሚበልጥ ሶፋ ጫፍ ላይ በፍርሃት ተቀመጡ። ሸሁ ከፊት ለፊታቸው ተቀመጡ። በዚያ ግዙፍ የቆዳ ወንበራቸው ላይ ሳይሆን በትንሿ ወንበር ላይ። ወደ እነርሱ ቀረብ በማለት የቅርብነት ስሜት ፈጠሩ። በእውነት ልከፍለው የማልችለው ዕዳ አለብኝ አሉ ኤቫን እያዩ። ግን መሞከር አለብኝ። ንገርኝ፣ ምን ላደርግልሽ? የምትፈልጊው ነገር አለ? ስጦታ ወይስ ሽልማት? እርሳቸው እያሰቡ የነበረው ስለ ገንዘብ፣ ስለ ትምህርት ፈንድ ወይም ስለ ስኮላርሺፕ ነበር። የእሷንም ሆነ የእናቷን የወደፊት ሕይወት ለዘላለም ዋስትና ሊሰጡ ይችሉ ነበር። ምስጋናቸውን ለመግለጽ ቀላል መንገዱ እሱ ነበር። ኤቫ እናቷን ተመልክታ ወደ ሸሁ ዞረች። ለጥቂት ጊዜ አሰበች። ያሰበች የነበረው ስለ አሸንጓሊት ወይም ስለ ገንዘብ አልነበረም፣ ስለ ሌላ ነገር ነበር። ቤተሰቦቹ በጣም ጥንታዊ ናቸው አይደል ስትል ጠየቀች። አዎ፣ ለብዙ መቶ ዓመታት አሉ። ቤተ መጻሕፍት አለዎት ስትል ኤቫ ጠየቀች፣ አይኖቿ በደስታ እየበረገጉ። በእውነት በጣም አሮጌ መጻሕፍት ያሉበት እውነተኛ ቤተ መጻሕፍት? ጥያቄው በጣም ያልተጠበቀና ንጹሕ በመሆኑ ሸሁ ለአፍታ አደነገጡ። ከዚያም በዛ ቀን ለመጀመሪያ ጊዜ እውነተኛና ሞቅ ያለ ፈገግታ በፊታቸው ላይ ታየ። ያ ፈገግታ የደከመ ፊታቸውን ለውጦ ወጣትና ደስተኛ አስመሰላቸው። አዎ ትንሿ እያሉ ሳቁ። ቤተ መጻሕፍት አለኝ፣ በጣም አሮጌ መጻሕፍት ያሉበት እውነተኛ ቤተ መጻሕፍት። ወደፊት ዘንበል ብለው በዓይኖቻቸው ውስጥ በምስጢራዊ ብልጭታ ያዩ። አንዳንዶቹማ ከታላቅ አያትሽም ይበልጣሉ ብለው አንሾካሾኩላት። ኤቫ በደስታ ትንፋሿ ሲቆራረጥ ሸሁ በዚያ ቀን ከሰሙት ነገር ሁሉ ይበልጥ እውነተኛና ውድ ነገር ነበር። አሊስቴር ፊንች ሊሰርቀው ከሞከረው ገንዘብ ሁሉ በላይ ለእሳቸው ዋጋ ነበረው። በዚያ ቅጽበት ይቺ ሕፃን የምትፈልገው ሽልማት ሊገዛ የሚችል ነገር ሳይሆን ሊጋራው የሚችል ነገር መሆኑን ተረዱ። እውቀት፣ ታሪክና ታላቅ አያቷ እንድትወዳቸው ያስተማሯት ነገሮች። ይህ በወርቅ ሳይሆን በጥንታዊ ገጾች ድምፅ የሚከፈል የክብር ዕዳ ነበር። ሸሁ ወደ ሌላ የሰገነቱ ክፍል ሳይሆን ኤቫ ቀደም ብላ ወዳላየችውና ግድግዳው ውስጥ ወደ ተደበቀው የግል ሊፍት መሯቸው። የሊፍቱ በሮች በቀጥታ ተከፍተው ጥቁር እንጨትና ወርቃማ ብርሃን የታየበት የውስጥ ክፍል ታየ። ወደ ታች ሲወርዱ የከተማው ጩኸት ጠፍቶ በድቅተኛ ድምፅ ተተካ። ዘመናዊውን ዓለም ትተው ወደ ጥንታዊና ጸጥተኛ ነገር ውስጥ እየሰመጡ እንደሆነ ተሰማቸው። አፓርታማ የለንግድ ነው ሲሉ ሸሁ አስረዱ። ድምፃቸው በዚያ ጠባብ ቦታ ውስጥ ይበልጥ እየቀነሰ። እንደ አሊስቴር ፊንች ካሉ ሰዎች ጋር ለመገናኘት። ነገር ግን ቤቴና ቤተ መጻሕፍቴ ለነፍሴ ናቸው። የሊፍት በሮቹ በቀስታ ኤቫ አይታ ወደማታውቀው እጅግ አስደናቂ ክፍል ተከፈቱ። እርሱ ክፍል ብቻ ሳይሆን ቅዱስ ስፍራ ነበር። 2 ፎቅ የሚያህል ከፍታ ያለው፣ ከወለል እስከ ጣሪያ በመጽሐፍ የተሞላ፣ ጥቁር የእንጨት መደርደሪያዎች በቆዳ የተለበጡ መጽሐፍት ሞልተውታል። በዚያ ሞቅ ያለ ብርሃን ውስጥ የመጽሐፍቱ ጀርባዎች በወርቅ ቅጠል ያብረቀርቃሉ። በጥቁር ብረት የተሰራ ጠመዝማዛ ደረጃ ወደ 2ኛው ፎቅ ጋላሪ ያመራል። በክፍሉ መሃል በትልቅ የፋርስ ምንጣፍ ላይ ለንባብና ለሐሳብ የሚጋብዙ የቆዳ ወንበሮችና ትናንሽ ጠረጴዛዎች አሉ። አየሩ የአሮጌ ወረቀት፣ የቆዳና የሰም ጠረን ይሸታል። ይህ ጠረን ኤቫ ከታላቅ አያቷ ጥናት ክፍል ጋር የምታገናኘውና እንደ ቤት የሚሰማት ጠረን ነው። ኤቫ በመግቢያው ላይ በድን ሆና ቆመች። ሰማያዊ አይኖቿ በዚያ ቀን ካየችው ነገር ሁሉ በላይ በሆነ ድንቅ ስሜት ተሞሉ። የሰገነቱ የመስታወት ግንብ አስደናቂ ነበር። ይህ ግን ተአምራዊ ነበር። ይህ ሚስተር ፊንች ሊሸጠው ከሞከረው በላይ እጅግ የላቀ ዋጋ ያለው የሀብት ግምጃ ቤት ነበር። ሄለን ራሷ ንግግር አጥታለች። ሕይወቷን ያሳለፈችው የባለ ሀብቶችን ቀዝቃዛና ግላዊ ያልሆኑ ክፍሎችን በማጽዳት ነበር። እንዲህ ያለ ቦታ ልብ ውስጥ ገብታ አታውቅም። ይህ ክፍል ስለ ገንዘብ ሳይሆን ስለ ፍቅርና ስለ ታሪክ የሚናገር ነበር። ሸሁ ኤቫን ፈገግ ብለው ይመለከቷት ነበር። የእርሷ ምላሽ ክፍሉ ሊያገኘው የሚችለው እጅግ ንጹሕ የሆነ የምስጋና መግለጫ ነበር። ቀጥይ አሏት በቀስታ። አይደክስሽም። ኤቫ በትህትና አንድ እርምጃ ወደፊት ወጣች። ጣቶቿም በአቅራቢያዋ ያለውን መጽሐፍ ጀርባ በቀስታ ዳሰሱት። ርዕሱን ለማንበብ ራሷን ዘንበል አደረገች። ከንፈሮቿን በዝምታ ይንቀሳቀሱ ነበር። በሺዎች የሚቆጠሩ ታሪኮችና የዘመናት ዕውቀት ባሉበት ስፍራ ሆና እንደ እውነተኛ አማኝ በአክብሮት ትመለከተው ነበር። ይህ ከገመትኩት በላይ ነው ስትል በድንቅ ስሜት ተሞልታ አንሾካሾከች። አባቴ ነው ክምችቱን የጨመረው አሉ ሸሁ ወደ ክፍሉ በቀስታ እየገቡ። ከእርሱ በፊትም አባቱ። እኔም ባለፉት ዓመታት አክዬበታለሁ። ይህ ለእኔ ብቸኛ እውነተኛ የደስታ ምንጭ ነው። በክፍሉ መሃል ወዳለው ትልቅ የመስታወት ማሳያ ሳጥን በምልክት አመለከቱ። አንዳንድ ጥንታዊ ቅርሶች እዚህ ይገኛሉ። ኤቫና ሄለን ተከተሏቸው። በሳጥኑ ውስጥ
በጥቁሩ ቬልቬት ጨርቅ ላይ ጥንታዊ ቅርጾች አርፏል። የኩኒፎርም ጽሑፍ የተሸፈነ የሸክላ ጽላት፣ ከግብፃውያን የሙታን መጽሐፍ የተገኘ የጥቅልል ክፍል እና በርካታ በእስልምና ወርቃማ ዘመን የተዘጋጁ ውብ በእጅ የተጻፉ መጽሐፍት ወይም ማኑስክሪፕትስ ይገኙበታል። ኤቫ በ10ኛው ክፍለ ዘመን በተዘጋጀ ቁርአን ላይ ያፈጠጠች። ገጾቹ በወርቅ ቅጠልና በላጲስ ላዙሊ ወይም ደግሞ ሰማያዊ ዕንቁ ያጌጡ ነበሩ። ስነ ጽሑፉ እስትንፋስ የሚነጥቅ ውበት ነበረው። በጣም ያምራል አለች ትንፋሿን ውጣ። ይህ የእውነተኛ ባለሙያ ሥራ ነው አሉ ሸሁ በንግግራቸው ውስጥ ትርጉም እየሰጡ። ታሪክን የሚረዳ ለቁሶቹ ክብር የሚሰጥ እንጂ እንደ ሚስተር ፊንች ፈጣን ትርፍ የሚፈልግ አጭበርባሪ አይደለም። የሚስተር ፊንች የክህደት ጥላ አሁንም በክፍሉ ቢኖርም በዚህ እውነተኛ ታሪክ በተሞላ ክፍል ውስጥ ግን ኃይሉ የጠፋ መሰለ። ወደ ሄለን ዞሩ። ወይዘሮ ፒተርሰን አሏት ስሟን በአዲስ አክብሮት በመጥራት። ልጅሽ አስደናቂ ስጦታ አላት። ይህ ስጦታ ደግሞ ከአንድ አስደናቂ ሰው የተሰወረ ይመስላል። ሄለን በስሜት ታንቃ ድምጿን አገኘች። አያቴ እሳቸው ዝምተኛ ሰው ነበሩ። መጽሐፎቻቸውን የሚወዱ ነበረ። እንደዚህ ይሆናል ብዬ አስቤ አላውቅም። ንግግሯ ተቋረጠ። ኤቫን ተመለከተቻት። ኤቫ አሁን የሸክላ ጽላቱን መስመሮች በአይኖቿ እየተከተለች በከፍተኛ ትኩረት ግንባሯን አጨማዳለች። አያቷ ለልጇ ያስተላለፉትን የታሪክ ውርስ ጥልቀት እንዴት ሳታስተውል ቀረች? ዝምተኛ ሰዎች ብዙውን ጊዜ ዓለምን የሚቀይሩ ናቸው ሲሉ ሸሁ መለሱ። ጫጫታ አይፈጥሩም። ዝም ብለው የሚጠቅመውን ሥራ ይሰራሉ። ለጥቂት ቆም ብለው በትኩረት ተመለከቱ። ላይ ክፍል የተናገርኩትን ማለት ነው። ዕዳ አለብኝ። እኔ ደግሞ ዕዳ ውስጥ መሆን አልወድም። በቤተ መጽሐፍቱ ጥግ ወዳለው ትንሽና ውብ ጠረጴዛ ሄደው የቼክ ደብተር አነሱ። ይህ የቢሊኒየር መፍትሄ ነበር። ቀላል የገንዘብ ዝውውር። የሄለን ሆድ ተሸበረ። የምስጋና መግለጫውን አድንቃለች። በእውነት አድንቃለች። ገንዘቡ ሕይወታቸውን ይለውጠዋል። ጭንቀት፣ ተጨማሪ ሥራና የዕዳ ፍርሃት ያበቃላቸዋል። ነገር ግን በሆነ መንገድ ይህ በቂ እንዳልሆነ ተሰማት። ለተሰጠ አገልግሎት የሚከፈል ክፍያ መሰለ። ኤቫ ያደረገችው ግን ከዚያ በላይ ነበር። ሼሁ መጽሐፍ ከመጀመራቸው በፊት ኤቫ ተናገረች። ድምጿ የሁሉንም ትኩረት ወደ ማሳያ ሳጥኑ መለሰው። ይህኛው እውነተኛ አይደለም። የእርሷ ንግግር ልክ በላይኛው ክፍል ስምምነቱን እንዳፈረሰው ሁሉ በቤተ መጽሐፍቱ ጸጥታ ውስጥ አስተጋባ። ሸሁ ደነገጡ። ብዕራቸው በቼኩ ላይ እንደተንጠለጠለ ቀረ። የሄለን ልብ ጉሮሮዋ ላይ ደረሰ። ኦ ኤቫ፣ አይሆንም፣ አሁን አይደለም፣ እድልሽን አታበላሽ ብላ አሰበች። ሸሁ ቀስ ብለው የቼክ ደብተሩን አስቀመጡና ወደ ማሳያ ሳጥኑ ተመለሱ። ፊታቸው ምን እንደሚሰማ አያሳየም ነበር። ምናልሽ አሏት። ኤቫ ጥንታዊ ሳንቲሞች አጠገብ ወዳለ ትንሽና እጀታው በዕንቁ ያጌጠ ጩቤ ጠቆመች። እርሱ አለች። ጩቤው ከሳንቲሞቹ ጋር ተመሳሳይ ዘመን አይደለም። ሸሁ ጩቤው ላይ አፈጠጡ። ይህ ለትውልድ በቤተሰባቸው ውስጥ የቆየ ነበር። በ12ኛው ክፍለ ዘመን የነበረ የጦር ወታደርና ገጣሚ የነበረ የሩቅ አያታቸው ቅርስ እንደሆነ ይታመናል። በጣም ከሚወዷቸው ንብረቶቻቸው አንዱ ነበር። ይህ ጩቤ በቤተሰቤ ውስጥ ለ300 ዓመታት ቆይቷል አሉ ድምፃቸውን ዝቅ አድርገው። በ1958 በብሪቲሽ ሙዚየም ተረጋግጧል። ኤቫ አልደነገጠችም። ተሳስተዋል አለች ልክ እንደ ቀድሞ በእርግጠኝነት። ትዕቢት ሳይሆን የመርዳት ስሜት በሚታይበት ሁኔታ ቀና ብላ አየቻቸው። ስህተቱ እጀታው ላይ ባለው የብረት ሥራ ነው። ያ አጻጻፍ በዚህ አካባቢ ጥቅም ላይ የዋለው በጣም ዘግይቶ ነው። ምናልባትም በኦቶመን ዘመን። አሮጌ የሚመስለው ስለቱ አሮጌ ስለሆነ ነው። ስለቱ በእውነት የ12ኛው ክፍለ ዘመን ነው። ነገር ግን አንድ ሰው ስለቱን አግኝቶ የበለጠ ዋጋ ያለው እንዲመስል በ16ኛው ወይም በ17ኛው ክፍለ ዘመን ያጌጠ እጀታ ጨምሮበታል። የታላቅ አያቷን ማስታወሻ ደብተር በማሳያ ሳጥኑ ጫፍ ላይ አስቀመጠችው። ድፍረት እያሰባሰበች ትመስላለች። ታላቅ አያቴ ስለ እንዲህ አይነት ነገሮች ጽፈዋል። ጋብቻ ይሏቸዋል። አንድ ሰው ሁለት አሮጌ ነገሮችን ወስዶ አንድ አዲስ ሐሰተኛ ነገር ሲፈጥር ክፍሎቹ እውነተኛ ስለሆኑ ከፍጹም ሐሰተኛ ነገር በላይ ለማወቅ ይከብዳል። ሸሁ ጩቤው ላይ ያፈጠጡ። ይህ እርሳቸው የሚወዱትና በታሪክ ሙሉ ሕይወታቸውን ያመኑበት ንብረት ነበር። ለምሁራን፣ ለታሪክ ተመራማሪዎችና ለሰብሳቢዎች አሳይተውታል። ማንም ጥያቄ አነስቶበት አያውቅም። አሁን ግን ይቺ የ10 ዓመት ሕፃን ልጅ ልክ እንደ ዋና ቀዶ ጥገና ሐኪም እየዘረዘረችው ነው። ድገት የንዴት ሳይሆን የሌላ ነገር ስሜት ተሰማቸው። አንድ ነገር የማጣት ስሜት። እውነተኛ ነው ብለው የሚያስቡት ምን ያህሉ በጥንቃቄ የተገነባ ተረት ይሆን? የፊንች ሰነድ ውሸት ነበር? ይህ ጩቤስ ውሸት ይሆን? በመቆጣት ፋንታ ግን የሆነ የመለቀቅና የነጻነት ስሜት ተሰማቸው። ኤቫ ዝም ብላ ሐሰተኛ ነገሮችን እያጋለጠች አልነበረም፣ እውነቱን እየገለጠች ነበር። እናም እውነቱ ከማንኛውም ቅርስ፣ ታሪክ ወይም ገንዘብ በላይ ዋጋ እንዳለው መረዳት ጀመሩ። ትንፋሻቸውን በቀስታ ለቀቁት። ከዚያም ሄለንን እጅግ በሚያስደንቅ ሁኔታ መሳቅ ጀመሩ። ዝም ብሎ ፈገግታ አልነበረም፣
በመላው ቤተ መጻሕፍት ውስጥ የሚያስተጋባ ልባዊና ደስ የሚል ሳቅ ነበር። በአንድ ቀን ውስጥ አሉ ከዓይኖቻቸው የእንባ ዘለላውን እየጠረጉ፣ በሐሰት ስምምነት ሊወሰድብኝ የነበረውን $500 ሚሊዮን አድነሽልኛል። እናም በጣም የምወደውን የቤተሰቤን ተረት ሰብረሽዋል። አንቺ ትንሿ ልጅ እስካሁን ካስተናገድኳቸው እንግዶች ሁሉ ውድና ዋጋሽ የማይገመት እንግዳ ነሽ። ከኤቫ ቁም ነገር ካለው ፊት ወደ ሄለን የተሸበረ ፊት ተመለከቱና ሳቃቸው ወደ ሞቅ ያለ ፈገግታ ተቀየረ። አይዞሽ ወይዘሮ ፒተርሰን፣ ልጅሽ ምንም አይነት ችግር ውስጥ አይደለችም። እርሷ ለእሱ ትልቅ መገለጥ ነበረች። ወደ ጠረጴዛው ተመለሰ። ነገር ግን የቼክ ደብተሩን አላነሳውም። ወደ ጎን ገፋው። አሁን ዝም ብሎ ገንዘብ መስጠት ለእሱ በጣም ዝቅተኛና ስድብ መስሎ ታየው። ይህ አሊስቴር ፊንች ሊያደርገው የሚችለው ነገር ነበር፣ የንግድ እንጂ የምስጋና ቋንቋ አይደለም። ኤቫ ከዚያ የተሻለ ይገባታል። ስጦታዋ ከዚያ የላቀ ዋጋ አለው። አንድ የሥራ ግብዣ አለኝ አላቸው ሸሁ። ድምፃቸው ከሳቅ ወደ ቁም ነገር ተቀይሩ። ሁለቱንም ተመለከቱ። ለሄለን የቤት ሰራተኝነት ሳይሆን የዚህ ስብስብ ኃላፊ እንድትሆኝ እፈልጋለሁ። ስብስቡን የምታስተዳድር፣ የምትመረምርና የምትንከባከብ። ነገር ግን ዝም ብሎ ከዩኒቨርሲቲ የመጣ ምሁር አልፈልግም። እኔ የምፈልገው ለእውነት ዋጋ የሚሰጥና ታማኝ የሆነ ሰው ነው። ያ ሰው ደግሞ አንቺ ነሽ ብዬ አምናለሁ። ይችን ድንቅ ሕፃን ያሳደግሽው አንቺ ነሽ። የሳጅን ማይክል ፒተርሰንንም ውርስ የተሸከምሽው አንቺ ነሽ። ከፍተኛ ደሞዝ እከፍልሻለሁ። እዚሁ ሕንፃ ውስጥም መኖሪያ ቤት እሰጣችኋለሁ። ሄለን በጣም ከመደነቋ የተነሳ መናገር አልቻለችም። የቅርስ ኃላፊነት፣ ቤት ወለል ከማሸትና ስለ ቤት ኪራይ ከመጨነቅ ዓለም እጅግ የራቀ ሕይወት ነበር። በፍጹም ልታልመው ያልደፈረችው ሕይወት። ከዚያም ሸሁ ወደ ኤቫ ዞሩ። ለአንቺ ደግሞ ወጣቷ ሴት ሽልማቴ የተለየ ነው። ሽልማት መስጠት ሳይሆን ኃላፊነት መስጠት ነው የምፈልገው። እጃቸውን በመዘርጋት መላውን ቤተ መጻሕፍት አሳዩአት። ይህ ክፍል የመማሪያሽና መጫወቻሽ ይሆናል። እያንዳንዱን መጽሐፍና ቅርስ እንድታጠኝ ይፈልጋለሁ። ጋብቻዎቹን ማለትም ሐሰተኛ ጥምረቶቹን እንድታገኝ፣ ሐሰተኞቹን እንድትለይና እውነትን ከውሸት እንድትለይ እንድትረጅኝ ይፈልጋለሁ። በዓይኖቻቸው ውስጥ አዲስ ፍላጎት ይንጸባረቅ ነበር። በታላቅ አያትሽ ስም አዲስ ፋውንዴሽንን መሰርታለን። የሳጅን ማይክል ፒተርሰን የታሪክ ታማኝነት ፋውንዴሽን የሚል ምርምሮችን ይረዳል፣ ሐሰተኛ ቅርሶችን ያጋልጣል፣ ሌሎችም ዓለምን በአንቺ አይን እንዲያዩ ያስተምራል። የሚያስፈልጉሽን ግብዓቶች ሁሉ አቀርብልሻለሁ። መምህራን ከባለሙያዎች ጋር የመገናኘት ዕድል፣ ስታድጊ ደግሞ ጉዞዎችን። በምላሹ አንቺ የኔ ምስጢራዊ መሳሪያና የግል እውነት መፈለጊያ ትሆኛለሽ። ምን ትያለሽ? ኤቫ ንግግር አጥታለች። በዚህ ቤተ መጻሕፍት ውስጥ መለቀቅና ሚስጥራቱን የመፍታት ሥራ መሰጠቷ ልታስበው የምትችለው ትልቁ ጀብዱ ነበር። ይህን ተጠቅመው የሚጨርሱት የገንዘብ ስጦታ ሳይሆን የዓላማ ስጦታ ነበር። እናቷን ተመለከተች። የሄለን ፊት ባለማመንና በደስታ ተሞልቷል። በዓይኖቿ ዙሪያ በጭንቀት የታተሩት መስመሮች ጠፍተው በደስታ እንባ ተተክተዋል። ሄለን ለኤቫ በዝምታ ፈቃዷን ሰጠቻት። ሕይወታቸው ለዘላለም እንደተቀየረ ተረዱ። ኤቫ ወደ ሸሁ ዞረች። በደስታ አልዘለለችም። በቀላሉ በቁም ነገር ቀጥ ብላ ቆመች። እንደ ሕፃን ሳይሆን እንደ እኩል የሥራ ባልደረባ እጇን ዘረጋች። እርሺ ተስማምቻለሁ፣ ግን አንድ ቅድመ ሁኔታ አለኝ አለች በጽናት። ሸሁ ተገርመውና ተመስጠው ትንሿን እጇን ጨበጡ። ተናገሪ። ኤቫ ወደ ማሳያ ሳጥኑ አይኖቿን እያበራች በዚያ ጩቤ መጀመር እፈልጋለሁ አለች። ሸሁ ከልባቸው ፈገግ አሉ። በጸጥተኛው ቤተ መጻሕፍት ውስጥ $500 ሚሊዮን የቤተሰባቸውን ተረት አጥተው ሊሆን ይችላል። ነገር ግን ከዚያ እጅግ የላቀ ውድ ነገር አግኝተዋል። እውነትም የመጣቸው ቢጫ ፀጉር ባላት የለመለመ ሰማያዊ ቀሚስ በለበሰችና የጀግና አያት ባላት የ10 ዓመት ሕፃን ልጅ በኩል ነበር። እውነተኛው ታሪክ ገና መጀመሩ እንደሆነ አወቁ። የቀጠሉት ቀናት ለኤቫና ለሄለን የለውጥ ማዕበል ነበሩ። ያን ጠባብ አፓርታማ ትተው ሸሁ ሕንፃ ውስጥ ወደሚገኝ ሰፊና ብሩህ ቤት ገቡ። ኤቫን ይበልጥ ያስደሰታት መጽሐፍት እንዲሞሉባቸው የሚጠባበቁ ባዶ የመጽሐፍት መደርደሪያዎች መኖራቸው ነበር። ከዓመታት በኋላ ሄለን ለመጀመሪያ ጊዜ በሌሊት ቢሮ ለማጽዳት መቸኮል አላስፈለጋትም። ለኤቫ እራት መስራት፣ በትምህርት መርዳትና ምሽቱን አብረው ማውራት ቻሉ። በውስጧ የነበረው የጭንቀት ስሜት ጠፍቶ በሰላም ተተካ። ሄለን አዲሱን የቅርስ ኃላፊነት ስራዋን ራሷን በሚያስደንቅ ትጋት ጀመረች። ሸሁ ከሙዚየሞችና ከዩኒቨርሲቲ ባለሙያዎች ጋር አገናኟት። በጩቤው ጀመረች። ምርመራውም ኤቫ እንዳለችው የ12ኛው ክፍለ ዘመን ስልትና የ16ኛው ክፍለ ዘመን እጀታ ያለው ጋብቻ መሆኑን አረጋገጠ። ይህ ለስብስቡ የመጀመሪያው እውነተኛ ግኝት ነበር።
ሄለን በቤት ሰራተኝነት ያዳበረቻቸው ክህሎቶች ለትናንሽ ዝርዝሮች ትኩረት መስጠትና ስርዓታማነት ለዚህ ስራ ፍጹም ሆነው አገኘቻቸው። ይህ በእንዲህ እንዳለ የኤቫ ህይወት ወደ ታላቅ ጀብዱ ተቀየረ። ኤቫ ከወትሮ የትምህርት ውሏ በኋላ አሁን የእውነት ግምጃ ቤት ብላ በጠራችው ቤተ መጻሕፍት ውስጥ በሚገኘው የግል ሊፍት ወደ ታች ትወርዳለች። ሸሁ መምህራንን አዘጋጅተውላታል። ላቲንና ጥንታዊ ግሪክን የምታጠናበትን ደግና አረጋዊት ሴት እንዲሁም ጥንታዊ ቅርሶችን በዘመናዊ የካርበን ምርመራ ወይም በኤክስሬይ ቴክኖሎጂ እንዴት መተንተን እንደሚቻል የሚያሳያትን ወጣትና ቀልጣፋ ምሁር። ነገር ግን ትልቁ መምህሯ ሼህ ጣሪቅ ራሳቸው ነበሩ። አመሻሽ ላይ ቤተ መጻሕፍቱ ውስጥ ይቀላቀሏታል። አብረውም ጥንታዊ ካርታዎችንና አቧራ የለበሱ በእጅ የተጻፉ መጽሐፍትን ይመረምራሉ። እንደ ሕፃን ሳይሆን እንደ የሥራ ባልደረባ ነበር የሚያዩት። በ19ኛው ክፍለ ዘመን የአረብ ባህረ ገብ መሬት ካርታ ላይ ያለን ግድፈት ስትጠቁም ወይም ስለ አንድ የሮማውያን ሳንቲም ትክክለኛነት ጥያቄ ስታነሳ በጥንቃቄ ያዳምጧታል። የማወቅ ጉጉቷ ልክ እንደ ብሩህ ብርሃን የስብስቡን ጥቁር ጥጎች ያበራ ነበር። ሌሎች ጥቂት ሐሰተኛ ቅርሶችንም አገኘች። ጥንታዊ ነው የተባለ ግን የ20ኛው ክፍለ ዘመን ቅጂ የሆነ የቻይና አበባ ማስቀመጫ እንዲሁም የአንድ ታዋቂ ተመራማሪ ደብዳቤዎች ሆነው በወረቀቱ የውሃ ምልክት ወይም ዋተር ማርክ ላይ ባለው ዘመናዊ ኬሚካል አማካኝነት ሐሰተኝነታቸው የተረጋገጠባቸውን ግኝቶች ጨምሮ በእያንዳንዱ ግኝት በአረጋዊው ሰውና በሕፃኗ መካከል ያለው ትስስር እየጠነከረ ሄደ። እርሳቸው ሁልጊዜ ከሚከቧቸው አሽቃባጮችና ነጋዴዎች ዓለም ርቀው በእሷ ውስጥ ያጡትን ደስታንና ቅንነት አገኙ። እርሷም ስጦታዋን የሚያከብርላትንና የሚያሳድግላትን መካሪ አገኘች። እርሳቸው ስለ በረሃው የልጅነት ዘመናቸውና በጠቆረ ቬልቬት ላይ እንደተበተኑ አልማዞች ስለሚያበሩት ኮከቦች ነግሯታል። እርሷም ከታላቅ አያቷ ማስታወሻ ደብተር ላይ አንድ ወጣት ወታደር ለመጀመሪያ ጊዜ አውሮፓን ሲያይ የተሰማውን ድንቅ ታሪክ ትነግራቸዋለች። እነርሱ የማይመስሉ ግን በታሪክ ፍቅርና በእውነት ባላቸው ጽኑ ታማኝነት የተሳሰሩ ድንቅ ጥንዶች ነበሩ። ከእውነት ግምጃ ቤት ውጭ ያለው ዓለም ግን እንደዚህ ጸጥ ያለ አልነበረም። የአሊስቴር ፊንች አስደናቂ ውድቀት በፋይናንሱ ዓለም እንደ ተረት ይነገር ጀመር። ተአማኒነቱ ተገፎ ከሸሁና ከሌሎች ባለሀብቶች በሚሰነዘሩበት የክስ ናዳ ምክንያት ግዛቱ ተፈራረሰ። ምርመራው ለዓመታት የዘለቀ የተራቀቀ የማጭበርበር ተግባር እንደነበረው አጋለጠ። ማራኪነቱንና ስሙን በመጠቀም ሐሰተኛ ቅርሶችን ለሀብታም ሰብሳቢዎች ሲሸጥ ቆይቷል። የዚህኛው የመሬት ሰነድ ግን እስካሁን ካደረጋቸው ሁሉ የድፍረት ሥራው ነበር። የዜና ዘገባዎች የማጭበርበር ጥበብ የተካነ በልዩ ልብስ የተሸፈነ ተኩላ እያሉ ይገልጹት ነበር። ነገር ግን ለሸሁ ይህ ድል ባዶ ነበር። የተታለሉት ዝም ብለው ሳይሆን ለመታለል ፈቃደኛ ሆነው ጭምር እንደነበር ተረዱ። በራሳቸው ትዕቢትና ክብር የሆነውን ያለፈ ታሪክ የመመለስ ጉጉት ታውረው ነበር። ኤቫ ገንዘባቸውን ብቻ ሳይሆን እሳቸውንም ከራሳቸው ስህተት አዳነቻቸው። ከዚያ ክስተት ጥቂት ወራት በኋላ ሸሁ በቤተ መጻሕፍት ውስጥ ትንሽ የግብዣ ስነ ስርዓት አዘጋጁ። ነጋዴዎችን ወይም ፖለቲከኞችን አልጋበዙም። የጋበዙት ምሁራንን፣ የሙዚየም ዳይሬክተሮችንና ጥቂት ታማኝ የጥበብ ሰብሳቢዎችን ነበር። ሄለን ከጎናቸው ቆማ ነበር። አሁን ሰራተኛ ሳይሆን የተከበረች ባልደረባ ናት። ኤቫም አዲስ ሰማያዊ ቀሚሷን ለብሳ ከዚያ የቅንጦት ሰገነት ይልቅ በዚህ ግዙፍ ቤተ መጻሕፍት ውስጥ ይበልጥ ተመችቷት ትታያለች። ሸሁ በእንግዶቹ ፊት ቆመው የሳጀን ማይክል ፒተርሰንን የታሪክ ታማኝነት ፋውንዴሽን መመስረቱን በይፋ አበሰሩ። ረጅም ጊዜ ታሪክ ከእውነት ይልቅ ትርፍን በሚያስቀድሙ ሰዎች እንዲሸጥና እንዲለወጥ ፈቅደናል አሉ። ድምፃቸው በስሜት እየተንቀጠቀጠ። ለራሳችን ትልቅነት የሚሰጡንን ታሪኮች እናወድሳለን፣ የሚሞግቱንን እውነታዎች ግን ችላ እንላለን። ነገር ግን ታሪክ የተረት መጽሐፍ አይደለም፣ ሳይንስ ነው፣ እውቀት ነው። መሰረቱም እውነት መሆን አለበት። ስለ ሳጀን ፒተርሰን ተናገሩ። በአካል አይተውት የማያውቁት ግን አሁን ሕይወታቸውን ስለለወጠው ሰው፣ ስለ እነዚያ ዝምተኛ ጀግኖች፣ ስለ ምሁራንና ስለ ቅርሶቹ ጠባቂዎች ተናገሩ። ለዝና ወይም ለሀብት ሳይሆን ጠቃሚ መሆኑን ስላመኑበት ታሪክን ለማውጣት በትዕግስት ለሚሰሩት ሰዎች። ከዚያም ፋውንዴሽኑን የመጀመሪያ አባልና መሪ ኮከብ አስተዋወቁ። ኢቫን ወደ ጎናቸው ጠሯት። በዚያ ትንሽ ስብሰባ ፊት ቆመች። አልተሸበረችም። ይልቁንም በጸጥተኛ በራስ መተማመን ተሞልታ ነበር። የታላቅ አያቷን ማስታወሻ ደብተር ወደ ላይ ከፍ አድርጋ ያዘች። ታላቅ አያቴ እያንዳንዱ ቁስ የራሱ ታሪክ አለው ብሎ አስተምሮኛል አለች በግልጽና በእውነተኛ ድምፅ። ነገር ግን አንዳንድ ታሪኮች ውሸት ናቸው። እርሱ የሚለው የእኛ ሥራ ልዩነቱን እስክናውቅ ድረስ በጥንቃቄ ማዳመጥ ነው ነበር። በእንግዶቹ ፊት ላይ ስትመለከት ንቀትን ሳይሆን አክብሮትን አየች። ከእንግዲህ ጥግ ላይ የምትቆም የማትታይ ሕፃን አይደለችም። አሁን ድምፅ አላት። ሰዎችም በመጨረሻ እያዳመጧት ነው።
ታሪኩ እዚህ ላይ ያበቃል። ግን ደግሞ እዚህ ላይ ይጀምራል። አንድ አረጋዊ ሰውና አንዲት ሕፃን ልጅ አብረው ያለፈውን ታሪክ ማንበብ በተማሩበት ጸጥተኛ ቤተ መጻሕፍት ውስጥ ይጀምራል። አንዲት እናት አዲስ ሕይወትና አዲስ ዓላማ ባገኘችበት እጆቿ ዝም ብለው ከማጽዳት ይልቅ ታሪክን በሚጠብቁበት ስፍራ ይጀምራል። ይህ ታሪክ ለራሳችን ስለምንነግራቸው ውሸቶችና ነፃ ስለሚያወጡን እውነቶች የሚናገር ነው። እርሶም እዚያ ነበሩ አይደል? በትልቅ ክፍል ውስጥ ትንሽ ሆነው ተሰምቶት ያውቃል? በውስጡ የሚቃጠል እውነት እያለዎት ዓለም ግን ስህተት ነዎት እያለ ሲያስቸግሮት ያውቃል? ሰዎች ውድ ከሆኑ ውሸቶች ይልቅ ቀላል እውነቶችን ሲንቁ አይተው ያውቃሉ? ድምፅዎ ሳይሰማ ሲቀር ወይም በማንነቱ ሳይሆን በሚታዩበት ሁኔታ ሲፈረድብዎት ተሰምቶት ያውቃል? የኤቫ ታሪክ የሚያስታውሰን ትልቁ ድምፅ የግድ ከፍተኛው ድምፅ መሆን እንደሌለበት ነው። እውነተኛው ድምፅ መሆን ብቻ ይበቃዋል። ያንን እውነት ለመናገር ድፍረት ስለመኖር ነው። ድምፅዎ ቢንቀጠቀጥም ግዙፍ ሰዎች ፊት ብትቆሙም እንኳ ታማኝነትና እውነተኛነት የዕድሜ የሀብት ወይም የማዕረግ ጉዳይ ሳይሆን ምርጫ መሆኑን የሚያረጋግጥ ታሪክ ነው። እርሱ ምሽግ ነው። ግንቡም በትንንሽ ሰዎች ሹክሹክታ ወይም በቢሊዮን ዶላር ማጭበርበር ሊፈርስ አይችልም። ባወቁት ነገር ማመንዎ ስህተት አልነበረም። እውነቱ ሁልጊዜም እዚያ ነበር። ዓለም እስክትጸና እውነቱን እስከምትሰማው ድረስ መጠበቅ ብቻ ነበር የሚያስፈልገዎት። ታሪኩን ለጊዜው እዚህ ላይ እናበቃለን። ከእነዚህ ታሪኮች ውስጥ አንዱን ሳካፍላችሁ ከዕለት ተዕለት ውካታ ወጣ ብላችሁ ለጥቂት እንድታርፉ ተስፋ አድርጋለሁ። ይህንን ታሪክ ሲያዳምጡ ምን እያደረጉ እንደነበረ ብታሳውቁኝ ደስ ይለኛል።